ለአላህ Subhanahu Wa Ta'ala ዛት አለው ስንል ለአላህ Subhanahu Wa Ta'ala እጅ አለው ስንል እግር አለው ስንል ከሐቂቃው የሚያስወጣው ነገር ምንድን ተገንቶ ነው? ገብቶኛል። አሁን ሐቂቃውን ታሰብታላችሁ ዑዱነቱን አታሰብቱም ነው? ዑዱ አይደል ሐቂቃው አሁን እኔ ምረዳኝ ነበረው አሁን ከተረዳችሁ ማለት ነው። ዑዱ አይደል ዑዱማ ካለ ወይ ምን ዑዱ ካልማ ምን ያለ መሰለ مثل ተገኘ ለአላህ Subhanahu Wa Ta'ala ዑዱን ካሰበት مثل አስገኘህልህ አላህ ደግሞ ليس كمثله ብሏል አይደል? ስለዚህ ምንድነው የዲ ስንል ዑዱ ለምን ትሄድ ያለ ዑዱ ጋር አትሂድ። አሁንም እንግዲህ ዑዱ ጋር ወደዛ ሄድኩት ለምን መሰለህ? ወይ በሉጋም ከሄድን አላህ ያለው ምንድነው እስሙን አለ ዛት ነው። ዛት የሚለው ሉጋ ላይ ይግባ በራስህ። ዛት ማለት ምንድነው? ዑዱ ነው። ስለዚህ አላህ ዑዱ ብለህ ልገልጸው ነው። ዛት ዑዱ ነው እንዴ? እንደዛ ነው የሚተረጉመው? እንዴ ዛት ማለት ምንድነው? ዛት ማለት በሉጋ እንደዛ ነው ወይ የሚተረጉመው? እኔ አላውቀውም አላየሁም እኮ። ዛት ካነ የሆነ ነገር ምንድነው? አይን ሸይ ሊሆን ይችላል ዛት የሚባለው ነገሮች ማለት ነው። ስለዚህ አሁን ለምሳሌ አንተ ዛት ለምሳሌ ሙሐመድ ዛት ካነ ዑዱ ነው የሚጠቁመው። ዛት ዑዱ ነው በቋንቋ ትርጉሙ እንደዛ ነው የሚተረጎመው። ያንተ ለምሳሌ መخلوقات ከሆነ ዛት ካለ ምንድነው የሚጠቁመን? ያንተ ለምሳሌ ሙሐመድ ዛት አለው ካለ ዑዱ ነው። ምክንያቱም ሙረከብ ቢደም ወላሂ ወጅስሚ ምን ያለ ነው የተረከበ ነገር ነው ያንተ ዛትህ ማለት ነው። ስለዚህ እኛ በመናውቀው ለምን ታናደርጋለን? የአላህ Subhanahu Wa Ta'ala ነው እኮ እኛ የምናውቀው አይደለም። በመናውቀው ለምን እንመስላለን? ለምሳሌ አሁን ዛት አለው ስንል የምናውቀው እኛ ዛት ምንድነው? ለምሳሌ ሰው ዛት ከሆነ አደም ባጥን በስጋ አሁን ያነሳው ቆንጆ ሐሳብ ናት ወላሂ። ግን አሁን የተረከበ ነገር የመኪና ዛት ካለ የመኪና በምንድነው? ወዲው ሁሉ ነገሩ የዛቱ ያለው ነገር ነው። የዛፍም ዛት አለው ስንል ምንድነው? በምንድነው? የራሱ የሆነ ባህሪዎች አሉት የሁሉም ዛት ማለት ነው። ስለዚህ የአላህ Subhanahu Wa Ta'ala ዛት አለው ስንል የአላህ ዛት እኮ እኔ ዛት እንዲያለኝ ሁሉ የአላህም ዛት እንደኔ ነው ካለ ይሄ ተዕጢል ነው የሚሆን። ምክንያቱም ወይም ደግሞ አላወቅነው የአላህ Subhanahu Wa Ta'ala ዛት እና የዲም ስንል እንደዛ ነው መሆን ያለበት። ባረከላሁ ፊክ። ዛት ዑዱ ነው የሚል ካለ ሀቂቃ ትክክል ነው የሄዱበት። ግን ዛት ነው የሚለው ለመጀመሪያ ጊዜ ነው እየሰማሁት። ዛት አለ የለም ሙሐመድ? አለ ዛትማ አለ ጂስም አለ። ዛት ሙረከብ ቢጅስሚ ወለሕሚ ወደሚ ነው አይደለም? ነው ለአላህ ዛት አለ የለውም? አለው። ስለዚህ የአላህ ዛትና ያንተ ዛት አንድ ነው አይደለም? ያ ابن الحلال ታዲያ ለምን ታደርጋለህ ያ ኡስታዝ መሐመድ? እኮ አሁን ጋር ማለት አሁን እዚህ ጋር መሐመድም ያለው ያው ቅድም እኔ ጋር ያልተመለሰልኝ መልስ ነው እየመለሳችሁለት ያለው። ሰይፈዲን አልነበርክም? እየሰማው ነው አሁን ልናገር ብዬ ነው። ይፈቀድልኛል? ያ ተፈضل በመሀል እኮ እኔም ግር እንዳይለኝ ነውና አንዳንዴ መለኮታዊ ጉዳይ ማለት ነው መለኮታዊ ጉዳይ ማዕነዊ ነው። ቅድም በደንብ ስታብራሩልኝ ነበረ። ይሄ ማዕነዊ የሆነው ጉዳይ እኛ እየከፋፈልን እየተናገርነው ነው። ለምሳሌ አሁን ሐቂቂ ያላችሁት ማለት ነው በጅስም ይሁን በአካል እኛ ላይ አይመስልም ከሚስለ ሸይኡን። አሁን ቅድም አንድ ወንድማችን ገብቶ ሲናገር የነበረውን እየመለሳችሁለት ነው። አው ለአላህ ምንም አምሳያ ቢጤ የለውም፣ ግልጽ ነገር ነው። ነገር ግን አሁን እኛ ለምንድነው ልክ እንደ ሰለፎች ማለት ነው እኔ ቅድም የጠየኳችሁ ጥያቄ ነው እንደ ሰለፎች ለምንድነው ወላሁ አዕለም ቢሙራዲሂ አሁን ስለ አላህ መኖር አሁን ስለ አላህ ጅስም ስለ አላህ አካል የት ይሁን የትጓ ይሁን
እኛ ከፍጡራን ጋር ምሳሌ እያመጣን የምናወዳደርበት እኛ መخلوቆች አላህ የፈጠረን መخلوቆች ለምንድነው በዚህ ያህል ሙተሻቢ ውስጥ የምንገባው ነው? በጣም የሚገርማችሁ እኛ የሚያሳስበን እኔ ለምሳሌ በኢማኔ ጉዳይ በእምነቴ ጉዳይ ጀነት የመግባት ያለ መግባት ነብያችንን ሰለላሁ ዐለይሂ ወሰለም የመውደድ ያለ መውደድ በጣም የደከመ ኢማን አለኝ። በዚህ ላይ ለምንድነው ርዕስ ፈጥረን ስለ ኢማን ጉዳይ ማንሰራው? ፊዕልያ ስራዎች ቀውልያው ደግሞ አላህ መኖሩን በቃ አረጋግጠናል፣ ሻሃዳ ይዘናል አይደለም። ነገር ግን አላህ ራሱ አወዳድሩኝ ባላለበት والله اعلم بمراده ብለን የምንዘጋውን ጉዳይ በአላህ ሲፋት ብዙ ርዕስ እየተነሳ ለምንድነው የሚወራው ነው? አሁን እዚህ ጋር ክፍልፍል ካልሆነ በስተቀር በአቂዳ ጉዳይ እኛ የሰለፍን መንገድ ነው የምንፈልገው አይደለ? ልክ የሰለፎችን ሲፋ ይዘን ለምንድነው አላህን ማንገዛው አላህን ማናመልከው ለምንድነው ነው? በጣም እኔ ምንም ማናቀው ሰዎች ላይ ነው ወላሂ ጭንቅላታችንን እኛ ፊውዝ ያረጋችሁ ያለው ለምን አላሁ አለም ቢሙራዲህ በቃ አላህ ስለሱ ስለራሱ ሲፋ አላህ በራሱ ቀድር ያውቃል አላህ በሱ ችሎታ ያውቃል። سيفي الحمد لله اسلام بارك الله ጨርስ ሐሳቡን ይጨርስ መልስ ስላለ ይጨርስ بارك الله فيك ጨርስ ሰይፍ። ስለዚህ እኛ አላህ ሲፈጥረን ምድር ላይ ሲያስገኘን ለምንድን ነው ያስገኘን? አላህን ልንገዛው ያስገኘን አይደል እንዴ? ከሱ ውጪ ማንንም አካል ላናሻርክ ነው። ከዛ በኋላስ ነብያዊ ግዴታዎች አሉ። ነብያችን ሰለላሁ ዐለይሂ ወሰለም እንድንከተል የመጨረሻው መልእክተኛ ለኛ የተላኩ ነብይ ናቸው። ያዘዙንን ታዘን የከለከሉን ተከልክለን በዚህ ላይ እንድንገኝ ነው። ነገር ግን ባልተገባ ቦታ ላይ እኛም በማይመለከት ጉዳይ ላይ በማይመለከትን ጣቢያ ላይ እየገባን እንደውም ሌሎች ሎጂክ አሁን እምነት ሎጂክ አይደለም ነቅል ነው። ዲን ነቅል ነው አይደለም እንዴ? በሎጂክ ከሄድን ቀደም ስትወያዩበት የነበረው አእምሮህ ብዙ ነገር ያስባል። የሆነ ገሌ ምን የሚል ሰው ስትጠራ የሆነ የሚታየህ ነገር አለ አይደለ? ሲፋ ይታየሃል፣ የሆነ ነገሩ ይታየሃል። እንስሳ ስትል ደግሞ የእንስሳ ቅርጽ ይታየሃል። አሁን ደግሞ እኛ ጋር አእምሮአችን ላይ እየተፈጠረ ያለው ነገር ከአላህ ጋር ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ ስንል አርህማን አላ አርሽ ኢስተዋ ነው። አእምሮአችን እዛ ጣቢያ ከሚከፍት በቃ አርህማን አላ አርሽ ኢስተዋ ነው። ይደላደልም ከፈለገ በራህመቱ ወደ ምድርም ይውረድ ዝቅም ይበል። ለምንድነው አእምሮአችንን የበለጠ እንድንፈታተን ሌሎችም ሰዎች ስለ አቂዳ ጥልቅ ግንዛቤ ያላቸው ሰዎች አእምሮአቸውን በፈጣሪ ማንነት አላህ እኮ ከዚህ በፊት ተጠይቋል አይደለም እንዴ? መخلوቃቶች እኮ ይጠይቁሃል ምን ብለው خلق هذا እኔ አዲሱን ስለማላውቀው ነው ይሄን አላህ ፈጠረ ይሄንን አላህ ፈጠረ ብለው ይጠይቁሃል። ከዛ መጨረሻ ላይ አላህንስ ማን ፈጠረው ብለው ይጠይቁሃል። የዛኔ ምን ብለህ መልስ ነው የተባሉት? እስቲ ይህቺን ሐዲስ አስታውሱልኝ በዛው ማንሱልኝ። ታዲያ ጨርሻ ለምንድነው አእምሮአችን ሌላ ቦታ ጅምብ ውስጥ የሚገባው ነው? በቃ ለምንድነው አላህን ስንገዛ በዚህ መልክ ብንገዛው? والله اعلم። السلام عليكم السلام عليكم وعليكم السلام ورحمة الله وبركاته። አሁን ላነሳቸው አቡል ቡኻሪን ትንትለዋለህ ወይስ እንትን ላድርግ ታሪክ ላድርግበት? بارك الله እኔ ወላሂ የሆነ ረጅም መንገድ ልጀምር ነው፣ ግን አንድ ቃል መናገር ፈልጋለሁ። ይሄ አካሄድ ሰው የሚመራው በቁርአን ነው በሐዲስ ነው ወይስ ደግሞ በመሰለውና በደሳላይ ነው የሚሄደው የሰው ልጅ? ይሄ እኮ አሁን የተናገረው ንግግር የማን ንግግር ይመስላል መሰላችሁ? ባረከላሁ ፊኩም قالوا يا شعيب ما نفقه كثيرا مما تقول። ቁርአን ስለ አላህ ይናገራል አልገባንም ማለት ምን ማለት ነው? አላህ እየተናገረ ነው፣ ሹዓይብ እያስተማረ ነው። አንተ ሹዓይብ የምትናገረው ነገር ጭራሽ እየገባን አይደለም ይሉት ነበርና አላህ Subhanahu Wa Ta'ala ወቅሷቸው ቁርአን ላይ ምን ሲሉ እንደነበር ያስቀምጣል። አላህ እየተናገረ ስለራሱ هو اعلم بنفسه አላህ ስለራሱ የነገረህን ነገር አላሁ አለም አልገባኝም ብሎ እንደማለፍ ምን ማለት ነው? ሲጀመር ቁርአን ሲወረደው ለምንድን ነው? ሊየደበሩ አያቲ አይደል ወሊየተዘከሩ ኡሉል አልባብ ነው አይደለም? የአላህን Subhanahu Wa Ta'ala አንቀጾች ሰዎች እንዲረዱት እንዲገነዘቡት እንዲመከሩበት እንዲገሰጹበት ነው። አላህ የነገረህን የገለጸልህን ነገር ነዓም አንተ እንደገለጽከው ነው ብሎ አለመቀበል በራሱ ዒናድ አይደለም ወይ? ትዕቢት አይደለም ወይ? ነገሩ ይሄ እኮ አስለን የአይሁዶችን ባህሪ እኮ ይሄ ነበር። ነገሩ ግልጽ ብሎ ሲያልቅ አልገባንም ማለት ልክ የላሚቷን አገላለጽ ይመስል ምንድነው አልገባንም። እስቲ እንዴት ነው? ምን አይነት ገመል ናት? ምን አይነት ላም ናት? ምን አይነት ስራ ነው ስትሰራ የነበረው? አላህ አስቀምጧል። خلاص በቃ ግልጽ አላህ ያለውን ነገር ብለናል። አሁን እኛ አዲስ ነገር ተናገሩ አላለም። እሱ እንዳለው አዲስ ነገር አውሩ አላለም። አላህ ያልተናገረውን ነገር አውሩ ያለ ማንም የለም። አላህ የተናገረውን ነገር አላህ ባለው መልኩ ተቀበላችሁ ለፉ እያልን ነው። አንቀበልም
በዛ መልኩ አላሁ አለም አይገባንም አልገባንም ማለት የሙሽሪኮቹስ ባህሪ አይደለም ወይ ነው። ሌላ ደግሞ አንተ ያመጣው ሐዲስ ብለ የጠቀስከው ደግሞ ሆነ ሐዲስ ትክክል የኛም አቋም ነው። እንደውም እንደ من عقيدة أهل السنة والجماعة كل ما خطر في بالك فالله على خلافه አእምሮ ላይ የተፈጠረ ምስል በአጠቃላይ ማንኛው አላህ አይደለም لا تبلغوا الأوهام የሰዎች ቀሸት ወይም እሳቤ የሚደርስበት አምላክ አይደለም። ይሄን እንቀበላለን። ግን ይሄ ማለት አላህ ራሱን የገለጸበትን አላህ ስለ ራሱ የተናገረውን ቁርአን ከማስተባበል ምንም አይካድም። አላህ የተናገረውን ነገር አምነ ተቀበል خلاص ይታወቃል። ቁርአንን ዓረብይን ነው የሚለው ቁርአን ዓረብኛ ቋንቋ ነው خلاص ግልጽ የሆነ ባይል በሊሳኒን ዓረብይን ሙቢን ነው ግልጽ በሆነ የዓረብኛ ቋንቋ ነው የወረደው። አላህ ስለ ራሱ የነገረውን ነገር አልገባኝም ብሎ እንደማለፍ ምን አይነት ከአላህ ጋር እኮ ወላሂ ሱአል አደም አላህ እኮ ነው ከአላህ ጋር መጥፎ ስነ ምግባር እኮ መልእክተኛው ሰለላሁ ዐለይሂ ወሰለም በገለጹት መልኩ ተቀበሉ ካለት ከዚህ በላይ ምን ሊኖር ይችላል? እኔ እኮ ግራ ነው የገባን እኮ ወላሂ ስልክ ተደውሎብኝ ነበር ተቋርጫለሁ እንዴ? አይ አሪፍ ነው አብሽር ቀጥሉ ሼህ አህመድ። እኔ ገርሞኝ ነው እና ደግሞ እኔ አንዳንዴ ብቻ ተውት ስለጀመራችሁ ቀጥሉ። ሌላ ጊዜ በውስጥ እናወራለን ሼህ አህመድ። السلام عليكم ورحمة الله وبركاته. بارك الله مرحبا ወንድም ሰይፈ ዲን السلام عليكم. وعليكم السلام ورحمة الله وبركاته. እዚች ጋር አንዴ ሰይፈ ዲን በተናገረው ላይ ሰለፎችን ለምን አትከተሉም ባለው ላይ አንደኛ በእነሱ ባሻሪያ ያስተምሩት ደረጃ ሰለፎች ሲሉ ትክክለኛ እነሱ ሐቦችን ሳይሆን እነ ኢማም አልሐረመን ቀደምት አሻሪዮችን ነው እንጂ ሰለፎችን አይደለም። በሱሐቦች በፍጹም አላሁ አለም ብለው አያውቁም። ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ላይ አስታውስ ማለት እሱን ያለው ከሆነ እሱን እንጠይቀዋለን። ባረከላህ ሰይፈድን ራሱን ጠይቀው ሰለፎች ስትል ማንን ፈልገህበት ነው ብለህ ጠይቀው። ባረከላህ እኮ እዚህ ላይ ሰለፎች ሲሉ ባስተምሮታቸው ደረጃ ሰለፎች ማለት እነ ኢማሙ አልሐረመንና ቀደምቶች አሻሪዮች ናቸው እንጂ ሱሐቦችን አይደለም እንዳስተምሮታቸው እንደ ኪታባቸው ላይ እንዳየሁት ማለት ነው። ሁለተኛ ኸለፍም ደግሞ የሚሉት እነዚህ መጨረሻ ላይ የመጡት እነ ፈኽር ራዚን እነዚህን ከኋላ ያሉትን ነው። ስለዚህ እዚህ ላይ ሰለፍ እናንተ የሚለው ለይ መጀመሪያ ሱሐቦች ነብዩ ሰለላሁ ዐለይሂ ወሰለም አላህ ይስቃል አላህ Subhanahu Wa Ta'ala ያል ሲሉ አንድም ቦታ አላሁ አለም ብለው አልሄዱም። እንደውም አላህ ይስቃል ሲሉ ከሚስቅ ጌታማ እንደውም ኸይር አናጣም ሁሉ ብለው ነው ቀጥታ ነው ሲተረጉሙ የነበረውና ይሄንን አላየንም። ያየበት ካለ አላህ አለም ብለው አንድ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድ ሲፈት ሲናገሩ አላህ አለም ያለበትን ቦታ አንድ መረጃ ያምጣለን። ጨርሻለሁ። ባረከላሁ ፊክ ሰይፈዲን እንግዲህ ተጠየቀ። እኔ አሁን ይኸውልህ እኔ እቺን ሰለፍ ብያነሳውበት መንገድ አቂዳን ለመለየት ጠጋጠጋ እያልኩ አይደለም፣ አሽዓሪያ ነኝ እያልኩ አይደለም። እኔ አሁን እዚህ ላይቭ ላይ ገባሁት አንተ አሽዓሪያ ነህ ሰለፊይ ነህ አህባሽ ነህ ምናምን ሙድ ውስጥ እየገባው አይደለም። እንድገባም አልፈልግም አበደን መቼም ማለት ነው። የምፈልገው ነገርኩ ቅድም አምላክን በሎጂክ መገዛት አልፈልግም። ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ያስተማሩበት መንገድ ተረዱታላችሁ። የቂን የሚባለው ነገር በልባቸው ላይ እንዴት እንደሰሩባቸው እንዴት እንዳስከቡባቸው ሰሃባ ሁሌ ተምሳሌት የምናደርገው ሰሃባን ነው አይደል እንዴ? ከሰሃባ በኋላ ነው ሌሎችን ምሳሌ የምናደርገው ከሰሃባ ከዛ ተአቢይ ነው አይደለ? ካነጋገረ አሽዓሪይ ነህ ስማኝ ሰለፎች ተውሂድ አድርገው ነው ሄደዋል ብለሃል። ይሄ ደግሞ የአሽዓሪያ ባህሪ ነው። ራስን አደባብቅ ግልጽ አውጣ። አሽዓሪይ ድብን ያልክ አሽዓሪይ ነህ። ቆይ አስታውስ። ባረከላሁ ፊክ ጀዛከላሁ አሽዓሪያም ነው ሰይፈዲ ባረከላሁ ፊክ። አንድ ጊዜ ያው ሁላችንም ምን አለ አሁን ከዚህ ያለነው በሙሉ በአካል እንተዋወቅ ግን ያገናኘን እስልምናና እስልምና። ስለዚህ ለምሳሌ ቁርአን ስሙ አንደኛው ምንድነው? ፉርቃን የሚል ስም አለው አይደለ? ፉርቃን የሚለው ምንድነው? የሚለይ ማለት ነው። ከምንድንና ከምንድን ነው የሚለየው? ቁርአን ከሐቅና ከባጢል የሚለይ ፉርቃን። ስለዚህ እኛ መከተል ያለብን ምንድነው? ቁርአንና ሐዲስን ትክክለኛ የሆነ العلم قال الله وقال رسوله وقال الصحابة هم علو الإرفان ይላል ኢብኑ አልቀይም ግጥሙ ላይ ማለት ነው። ስለዚህ ሷሃቦች ያን ነገር ፈህም አድርገውታል ወይ? ቁርአንስ በዚህ ነገር መጥቷል ወይ?
ሷሃቦች የሚሉትን እኮ ከተከተልክ አንተ ሶፊያ አይደለህም፣ አህባሽ አይደለህም፣ አሽዓሪ አይደለህም፣ ሰለፍይ ነህ። ቁርአን የሚለውን ከተከተልክ ማለት ነው። ስለዚህ ምን ሆንክ? ተለየህ ከነዚህ ሰዎች እና ይሄ ቁርአን የሚለውን በትክክል ከተከተልክ ሐዲስን በትክክለኛው የመጣን ከተከተልክ በቃ ሁላችንም እኮ እሱን ነው የምንፈልገው። አሽዓሪ አይደለህም ማለት ነው። ግን ቅድም ያሆነ እንትን የነበረው ታዕሊቅ ሊያደርግ የነበረው ምንድነው? አላሁ አዕለም ብለህ ነበረ። አላሁ አዕለም ናም የማናውቀው አላሁ አዕለም ነው። ግን ቁርአን ላይ ያለው እንዴት አላሁ አዕለም እንለዋለን? ለምሳሌ አሁን ይሄ لما خلقت بيدي ያለ ሁለት እጅ እንዳለው እየተናገረ አላህ እጅ ኖረው አይኖረው አላቅም እኔ አላሁ አዕለም ማለት ቁርአንን ማስተባበል ነው። አላህ Subhanahu Wa Ta'ala የተናገረው ነብያችንም አለይሂ ሰላቱ ወሰለም ተናግረዋል እጅ እንዳለው። ሷሃቦችም የተናገሩበት አለ። حتى ሰለፎችም የተናገሩ حتى ሙፈሲሮች ኢብኑ ጀሪር አልጠበሪ እጅ እንዳለው ሁሉ የተናገረበት አለ። ይሄንን ነገር አሁን ለምሳሌ እጅ የለውም ብለን አላሁ አዕለም ነው የምንለው አንልም። ምክንያቱም መጥቷላ። ስለዚህ እቺ ነገሮች እንደው ብታስተካክላት ካለ ሰይፈዲን ማለት የሚወትን ክፈትና ነገሮችን ብናወራበት ይመስላል። ባረከላሁ ወንድም ስራ ቦታ ስለሆንኩ ሼክ ቅድም ይሰጡኝ ዑለማን ያለውን በዛውም እስቲ አብራሪና ሰይፈዲን ነው። ባረከላሁ ፊክ አንተማ መሐመድ ችግር የለውም። አሁን ቁርአን መቼም የትኛውም የአቂዳ ተከታይ ቁርአንን ሳይከተል ሳይምን አይቀርም። አሁን የኔ ደግሞ አቋም ምኑ ጋር መሰለህ ሱረቱል ኢምራን ላይ ታውቁታላችሁ ትቀሩልኛላችሁና ይሄ ስለ ተዕዊል ያመጣበት ቦታ አለ አይደል? አሁን እዛ ቦታ ላይ የተፈለገው ይሄ ተዕዊልን የተፈለገበት ሰዎች ሙተሻቢሁን እየመረጡ እዛ ቦታ ላይ ተዕዊሉን የሚያውቀው አላህ ነው ይላል። አሁን እዚህ ጋር ተዕዊሉን አላህ ነው የሚያውቀው እያለ እኛም አዎ አላሁ አዕለም ቢሙራዲሂ ምክንያቱም የሚያውቀው እሱ ነውና ማለት ነው። እኛ ለመፈሰር በጣም ብዙ ጥረት እናደርጋለን። በተፍሲር ማለት ነው በሎጂክ በለው በምን በለው ማንፈልጠው ጉድጓድ የለም ለመፈሰር። ግን አላሁ ተዕዊሉን የሚያውቀው ኢብቲጋአ ፊትነተን ነው ያለው። طيب አይደለም ቁርአን የፈለከው አሁን አንተ نعم وما يعلم تأويله إلا الله የሚለውን ፈልገህ ነው አይደለ? እሺ ወራሲኹነ ፊል ዒልሚ ምንድን ናቸው? يقولون آمنا ይላሉ አይደለ? አምነናል ብቻ ነው እንጂ ተፍሲር አያደርጉም ልትለኝ ነው። በዚህ ተፍሲር ስለያርጉ ይመስለኛል። ከተሳሳኩ ተርመኛለሁ ወንድሜ። እሺ ጨርስልኝ እኮ ይሄንን ሙተሻቢሁን የሚከታተሉ ሰዎች ምንድን ናቸው? ኢብቲጋእ الفتنة ፈልገው የሚያደርጉ ሰዎች ናቸው እንጂ ተዕዊሉን የሚያውቀው አላህ ብቻ ነው እያልክ ነው አይደለ? ስለዚህ መርሐባ ባረከላሁ ፊክ። ስለዚህ ነብያችን አለይሂ ሰላቱ ወሰላም ስለ አላህ ባህሪ አልተናገሩም። ቅድም ለምሳሌ ወይ ወንድሞች እያነሱን ነበረ ከዚሁ ከነበርክ ማለት ነው አላህ Subhanahu Wa Ta'ala ከዚህ የበለጠ ይቀናል አሉ። አግየር ነው አሉ ነብያችን አለይሂ ሰላቱ ወሰላም። ስለዚህ ነብያችን አለይሂ ሰላቱ ወሰላም ጥመትን ፈልገው ነው ኖ ታዲያ እንግዲህ ለምን ጥመትን ፈልገው እኮ አይባልም። አይው ባረከላህ አይው ምን አለ መሰለህ አንተም ማታቀው እኔም ማውቀው ይኖራል፣ እኔም ማላውቀው አንተም መታውቀው ይኖራል። ስለዚህ አንደኛ ይሄንን እንትኖች ተሽቢህም ደግሞ የሚባለው ነገር ቁርአንን ተሽቢህ አለው የለውም እኮ ቁርአን ተሽቢህ የለውም። ቁርአን እኮ ነስ ነው ዋዲህ የሆነ ግልጽ የሆነ ቁርአን የወረደው ምንድነው? አሁን ተሽቢህ አለው በመሃል አንዳንድ ሙተሻቢህ የሆኑ ቃላቶች አሉ። ቁርአን የለውም ተሽቢህ አንዳንዴ ሙተሻቢህ ስለህ ገብቷል። እዚህ ጋር ተዕዊልም ይፈልጋል ቀጥታ የሚፈሰር አለ ማለት ተፍሲር ማለት ነው። ባረከላህ ወንድሜ ምን እሱ ነው እኮ ተፍሲር በሚፈሰረው ተፍሲር አላህ አርሽ ላይ ነው ስትል የተፈሰረበት አንግል በሌሎችም ኢማሞች ሙሐዲሶች ይለያያል። በቃ ይሄን አርሽ ላይ የሚለውን ነገር እንተውና አዚያሁም ካለው ብቻ እንግባባ። ለምሳሌ አሁን ተዕዊል ማለት በማዕነ ተፍሲር ማለት ነው ወይስ ምንድነው? እስኪ ሰይፈዲን ባረከላህ ተፍሲር ነው አይደለ? ትርጉሙን የሚያውቀው ማለት ነው አይደል? وما يعلم تأويله إلا الله ትርጉሙን ነው አይደለ? እሺ ሲያሳ አለው። እሺ ሲያሳውን ለማወቅ ነው። እሺ ንገረኝ።